ጽኑ የስነ ምግባር ጉድለት በህይወት ሁሌ ንስሐ ካልገባበት ቆይቶ የሃይማኖት ክህደት ነው የሚሆነው። ለምን ደጋግመን እንደምንወድቅ ታውቃላችሁ? ደጋግመን ንስሐ ስላልገባን፣ ኃጢአት የጣለንን ያክል ወደ ጽድቅ ስላላዘነበልን ነው። ዲያብሎስ ይህን ያህል ከጣለህማ አለው እግዚአብሔርማ እንዴት ወዳለ ከፍታ ያወጣ ይሆናል። ቀድሞ ወደ ነበርክበት ክብር ብቻ አይደለም ከዛ በላይ ያወጣሃል አለው። ያውቀዋል እግዚአብሔር፣ የልቤን ያውቀዋል፣ ያፌን አይደለም። አቤት አፍ ከልብና ከሰውነት ለይቶ የከፋፈለ ትውልድ ቢኖር ይሄ ትውልድ ነው። ያውቀዋል እኮ የዋኩን አፌ ላይ ብቻ እኮ ነው የምናገረው። እሱስ የማን ነው? አከራይታችሁታል እንዴ? መስቀል ላይ ተኝቶ ንስሐ ከገባ ደንገል የሚባል ትራስ አንገት ላይ አድርገህ ማትገባ ምን ሆነ ነው? ችንካር ተክሎ ንስሐ ከገባ እስክርቢቶ ይዞ ንስሐ ለመግባት ምንድን ነው? አይዟችሁ፣ እዚህ ከመጣችሁ ትድናላችሁ። አንድ ቀን የእግዚአብሔር ቃል ይሰብራችኋል። አንድ ቀን የብዙ ጠብታዎች አለት እንደሚሰብር ብዙ ጠብታዎች እኔና የእናንተን አለት የሆነ ለማንበርከክ ጉልበት አላት። አፍሪካ ኢንሹራንስ ወይም የኢትዮጵያ መድን ድርጅት ኢንሹራንስ ሰጥቷችኋል እንዴ? ለሚቀጥሉ ዘመናት አስተማማኝ እጅ ላይ ናችሁ ሲላችሁ እውነት መሰላችሁ እንዴ? በበደሉ ላይ ድፍረትንና ሽንገላን ቢጨምር በድሎ አልሰራሁም ቢል ከዛች ኃጢአት መጠበቅ አይችልም፣ እርሷን በሚመስል ኃጢአት ከመውደቅ አይደንም ይላል። ለምን ደጋግመን እንደምንወድቅ ታውቃላችሁ? ደጋግመን ንስሐ ስላልገባን፣ ኃጢአት የጣለንን ያክል ወደ ጽድቅ ስላላዘነበልን ነው። ቅዱስ ዮሐንስ አፈወርቅ ቴዎድሮስ ለሚባል አንድ ወዳጁ ትንሽ ከበድ ባለ ድቀት ደርሶት ወድቆ ደብዳቤ ጽፎለታል። ምን እንዳለው ታውቃላችሁ? ዲያብሎስ ይህን ያህል ከጣለህማ አለው እግዚአብሔርማ እንዴት ወዳለ ከፍታ ያወጣ ይሆናል። ቀድሞ ወደ ነበርክበት ክብር ብቻ አይደለም ከዛ በላይ ያወጣሃል አለው። እንዳንወድቅ ከፈለጋችሁ መፍትሄው ንስሐ መግባት ነው። በድያለሁ ማለት ነው። ምእመናን፣ ቁስል የሚድነው ሲሸፋፈን ነው ወይስ ሲገላለጥ ነው? ምን አላችሁ? ነው አይደለም? ሲናፈስ አይደል? አዎ። ከተሸፋፈነማ ቁስሉ እየከረመ ጋንግሪን ነው የሚሆነው ወዳጄ። ጋንግሪን ማለት ምን ማለት ነው? ካንሰር ያስቆርጣል። ይሄ ምን ማለት ነው? ጽኑ የስነ ምግባር ጉድለት በህይወት ሁሌ ንስሐ ካልገባበት ቆይቶ የሃይማኖት ክህደት ነው የሚሆነው። ሸይጣን የሚጠቀመው ይሄንን ነው። ስለዚህ ምን እናድርገው? እናፍሰው፣ እንግለጠው። ቁስል ቢኖርባችሁ ወይም ደግሞ መርፌ ቢወጋችሁ ወይንም ደግሞ ስንጥር ቢገባባችሁ ግድ የለም ትንሽ ይቆይ ብላችሁ 1-2 ሳምንት ታቆዩታላችሁ አይደል? 2 ሳምንት አይደለም 1 ደቂቃ ይቆያል እንዴ? ወዳጆቼ፣ የነፍስ ቁስል የነፍስ እሾኳኳ ኃጢአት ነው። ታዲያ እስከ መቼ ነው የምናከርመው? ቶሎ መዳን አትፈልጉም? ቶሎ ስርየት ማግኘት አትፈልጉም? ቶሎ ወደ ጸጋ እግዚአብሔር መመለስ አትፈልጉም? ቶሎ እስከ መቼ እንደተሸፋፈነ። ለዚህ ነው ጎርጎርዮስ ሊቁ ቁስሎችህን ለካህኑ ገልጠህ አሳየው የሚለው። ቶሎ እናናፍሰው፣ አለበለዚያ የከረመ እንደሆነ ጋንግሪን ነው የሚሆነው ወዳጆቼ። ሌላ አንድ በጣም የሚያበረታታ ወደዚህ የሚያደርስ አንድ ነገር ልጨምርና በጣም ብዙና ሰፊ ጉዳይ ነው። ከዚያ አበቃለሁ። ብዙዎቻችን ወደዚህ ህይወት እንዳንገባ በጣም ምክንያተኞች ነን። በጣም ምክንያተኞች። እንደውም ዟሪ ገጽ ሁሉ ምክንያት አለን። ወደ 7ኛው ገጽ የዞረ እንደ ጋዜጣ ማለት እኮ። ምን ታውቃለህ? ያለውበትን ኑሮዬን ታውቃለህ? አሁን እኔ ኗሪ ነኝ አኗኗሪ ነኝ እንጂ ትንሽ እንደው አላገባው ጆኛ የለኝ። እንደው አሁን ስትር ብዬ ሳቁሉ ትቼ ቁርባን ሁሉ ከሳቅ የሚከለክል የሚመስል ከስርቆት ነው የሚከለክለው፣ ከስራ አይከለክልም። ይከለክላል እንዴ አንቱ? የለም። ኃጢአትን ብቻ ነው ምን ጾመው እኮ አይደል እንዴ? ነው አይደለም?
ምክንያታችን ብዛቱ ምክንያት አሁን ከእግዚአብሔር በላይ የሆነ ምክንያት እዚህ ምድር ላይ አለ ሊኖር ይገባል። ምክንያተኝነት ከንስሐ ዘግይቶናል፣ ከቁርባን አጥፍቶናል። ምክንያተኝነት ለራስ ይቅርታ ወደ ማድረግ አምጥቶናል። ምክንያተኝነት ጽኑ ጸጸትና ሐዘን ላይ እንዳንደርስ ዳርጎናል። ለምንድነው ወደዚህ ህይወት መነሳሳት ያቃተን? ለራሳችን ይቅርታና ለራሳችን ምክንያተኞች ስለሆነን የተወደዳችሁ ክርስቲያኖች በጣም ምክንያተኞች። ያውቀዋል እግዚአብሔር፣ የልቤን ያውቀዋል፣ ያፌን አይደለም። አቤት አፍ ከልብና ከሰውነት ለይቶ የከፋፈለ ትውልድ ቢኖር ይሄ ትውልድ ነው። ያውቀዋል እኮ የዋኩን አፌ ላይ ብቻ እኮ ነው የምናገረው። እሱስ የማን ነው? አከራይታችሁታል እንዴ? ደስ አይደለም። ታውቃል። እግዚአብሔር እንዳንተ መሰለ የሚለኝ አይጠፋም እኮ እዚህ ውስጥ ራሱ። ከሰው ጋር ሲኖሩ ሞኝ ሆኖ ነው፣ አህያ ሲጭኑ 3 ሆኖ ነው። እግዚአብሔር ማያውቀው የለ። እናንተ ናችሁ እንጂ ዝም ብላችሁ የምታስጨንቁን። ባይ እኮ አይጠፋም አይደለም። ምንም ምክንያት አያስፈልግም ወዳጆቼ። እንደው ቢሆን ያ በመስቀል ላይ የተሰቀለው በቀኝ የተሰቀለው በጣም ብዙ ምክንያት ነበረው። እጅግ በጣም ዘዋሪ ገጽ ምክንያት ነበረው። የተጠላውን ነው የወደደው፣ ዓለም ያልተቀበለውን ነው የተቀበለው። እየሞተ ያለውን ነው አምላክ ነው ብሎ ያመነው። በጣም ብዙ ምክንያት ነበረው። ላያምን ንስሐ ላይ ገባበት ሚችልበት በጣም ብዙ። ጅራፍ ምን ይመቻል? ጅራፍ ላይ ቆም። አሁን ይሄ ዘመን ራሱ ንስሐ አይደለ? በዚህ ዘመን ንስሐ ገቡ ይባላል የሚል ሰው እንኳን አይጠፋም። ይሄ ዘመን ራሱ መከራ ነው። አሁን ሌላ መከራ አይደለም። ከመስቀል በላይ መከራ አለ፣ ከጅራፍ በላይ መከራ አለ። ችንካር ላይ ቆሞ ንስሐ መግባት ከተቻለ አንተን ምርጥ ወንበር ላይ አስቀምጠን ንስሐ መግባት ያቅታል? መስቀል ላይ ተኝቶ ንስሐ ከገባ ደንገል የሚባል ትራስ አንገት ላይ አርገም ማትገባ ምን ሆነ ነው? ችንካር ተክሎ ንስሐ ከገባ እስክሪብቶ ይዞ ንስሐ ለመግባት ምንድን ነው? ምክንያተኝነት የለም። የተወደዳችሁ ክርስቲያኖች ምክንያት እሱ ነው ያዘገየን፣ እሱ ነው ቢያል ምንም። አሁን እግዚአብሔር ያሳያችሁ። እውነት እንነጋገር ከተባለ እግዚአብሔር ያሳያችሁ። በንስሐ በስጋው ደሙ ብንታተም የዘላለም ሕይወት እናገኛለን። ስጋዬን የሚበላ ደሜን የሚጠጣ የዘላለም ሕይወት አለው ይላል አይልም? ከዘላለማዊ ሕይወት ሊያስቀር የሚችል ምክንያት ምድር አላት? እንዴት ታቀርባለች? ሚመጥን ምንም ምክንያት የላት። የኃጢአት ይቅርታና ስርየትን የሚመጥን የሚመዝን ምን ሀብት እዚህ ምድር ላይ አለ? የኢየሱስ ክርስቶስ ደም ከኃጢአት ሁሉ ያነጻል ይላል። መንጻት አትፈልጉ? ንጹህ መሆን አትፈልጉ? የኃጢአት ስርየትና ይቅርታ የሚገኘው በመስዋዕቱ ነው። ታዲያ ሳንታረቅ ንጹህ ሳንሆን እንዴት አድርጎ ክርስቶስ በእኛ? ይሄው ምክንያት ይፈልጋል። ምን ምክንያት ከዚህ በላይ ይበልጣል? ምን ይበልጣል? የተወደዳችሁ ወጣቶች ክርስቶስ ከኛ ጋር የሚኖረው እንዲህ ያለ ጉባኤ በመሳተፋችን ብቻ እንዳይመስላችሁ። በረድኤት ከኛ ጋር አላው እናምናለን። የሚዋሃደን ግን በስጋውና በደሙ ነው። መጽሐፋችን ስጋዬን የሚበላ ደሜን የሚጠጣ እኔ በእርሱ እኖራለሁ እርሱም በእኔ ይኖራል ይላል አይልም? ክርስቶስ ከኛ ጋር መኖር የሚጀምረው ያኔ ነው ወዳጆች። አሁን በኃጢአት ብቻ አድክመነው ሊሆን ይችላል እንጂ ተጠምቀናል ተቆርበናል እኮ። ግን በበደል አድክመነው ይሆናል። እሱ እንደገና ቻርጅ መደረግ አለበት፣ መኖር አለበት። እኔ በእርሱ እኖራለሁ እርሱም በእኔ ይኖራል በመጨረሻውም ቀን አስነሳዋለሁ ይላል። ይሄን የሚተካ ምን ምክንያት በዚህ ዓለም ላይ ይኖራል? ይሄን የሚመጥን ነገር ካለ አቅርበው። የለም። በቅዱስ ቁርባን የምናገኛቸውን ጥቅሞችና ጸጋዎች በሙሉ ተመልከቱ። በፍጹም እዚህ ምድር ላይ እሱን የሚመጣጠን እሱን የሚመዝን አንድም ነገር የለም። ስለዚህ ምክንያተኞች ልንሆን አይገባም። አንዳንዴ አምነነዋል፣ ነገሩን ተቀብለነዋል፣
በምክንያተኝነትም በሌላ ነገር ግን ብዙዎቻችን ዘግይተናል። ብዙዎቻችን አሁን ያለንበት ህይወት ለምትነግረን ህይወት የማይመች ነው ብለን እንፈራለን። አይመቸኝም፣ አሁን አይመቸኝም። የጀመርኳት ትንሽ ኮርስ አለች፣ እሷ ልጨርስ። አንድ ኦቨርታይም ስራ በጨምር ጥሩ ነው። ምክንያታችን እኮ በጣም ብዙ። ጮኛ ሊያዝና ቆይ፣ ላግባና ቆይ፣ ልውለድና ቆይ፣ ላሳድግና ቆይ፣ ልዳርን ልኳልና ቆይ ቆይ ደግሞ አሁን ምን ትንሽ ደግሞ ሸበት ልበልና 2 ጸጉር ነው ያለኝ፣ አንድ 7 ይሁንና 7 ጸጉር ከየት እንደሚመጣ እግዚአብሔር ይወቀው። አጋናኝ እንዳትሉኝ፣ ነገሩ ከዚያ በላይ ነው በውስጣችን ያለው። አይመቸም። መቼ ነው የሚመች? መቼ? አፍሪካ ኢንሹራንስ ወይም የኢትዮጵያ መድን ድርጅት ኢንሹራንስ ሰጥቷችኋል እንዴ ለሚቀጥሉ ዘመናት አስተማማኝ እጅ ላይ ናችሁ ሲላችሁ እውነት መሰላችሁ እንዴ? ወዳጅ ኧረ የለም፣ እንዲህ አይነት ነገር የለም፣ እንዲህ አይነት ነገር የለም። ነገ የኛ አይደለም። እየሰማችሁኝ ነው? ለነገ ዋስትና አለን። ይሄ መንፈሳዊነት ነገ ባይቀጥልስ? እየሰማችሁኝ ነው? ነገ የባሰ ኃጢአት ብንሰራስ? ይሄ ብቻ አይደለም፣ የዲያብሎስ ፈተና ከዛሬው ሊቅ ነገ ቢበረታስ? ዛሬ እነሆ የተወደደ ሰዓት አሁን ነው። እነሆ የማዳንም ቀን ዛሬ ነው። በተወደደ ሰዓት ሰምቼሃለሁ፣ በማዳኔም ቀን ረድቼሃለሁ። የክርስቶስ ቀን እኔና እናንተ ያለን ቀን ዛሬ አይደለም አሁን ነው የሚለው። እየሰማችሁኝ ነው? መቼ? መቁረጥ፣ መጨከን፣ መቁረጥ። አሁን አሁን አሁን። ቅዱስ ይስሐቅ የተባለ አባት ዛሬን ብቻ እንደሚኖር ለራሱ የሚነግር ሰው ኃጢአት አይሰራም ይላል። መቼ ብቻ? መቼ ብቻ? ዛሬ ብቻ። ለነገ እርግጠኛ የሆነ ሰው እጁን ያንሳልኝ። አንድም ሰው የለም። አንድም ሰው እርግጠኛ አይደለም። አንድም ሰው ቅድመ መምህር ሲያስተምሩ እንደነበሩት ዛሬም ብቻ የሚኖር ሰው መንግስተ ሰማያት እንዳያመልጠው ዛሬ ምን ያደርጋል በሏት። እኔ የምለው አሁን ሲኦል ያሉ ወገኖቻችን እግዚአብሔር ከሲኦል አውጥቶ 30 ደቂቃ ብቻ ምድር ላይ እንዲኖር ቢፈቅድላቸው ምን የሚያደርጉ ይመስላችኋል? እቁብ ይገባሉ፣ ኮንዶሚኒየም ይቆጥባሉ። ምንም የሚያደርጉት እግዚአብሔርን በሚገኝበት ጊዜ ፈልጉት። አንድ ነገር ብቻ ነው የሚያደርጉት፣ ንስሐ ነው የሚገቡት። የእግዚአብሔር ቃል እንዲህ ይላል፣ እግዚአብሔርን በሚገኝበት ጊዜ ፈልጉት፣ ቀርቦም ሳለ ጥሩት፣ ክፉ ሰው ሐሳቡን መንገደኛም በደሉን ይተው ይላል። እግዚአብሔር አሁን ይገኛል፣ ያዙት። የምሬን እያጋነንኩ ወይ እየቀባባሁ ወይ እንደው በጣፈጣ አፍ እንዲና እንዲያ ያልኩ አንጀታችሁን መብላት ፈልጌ አይደለም። ይሄ በጣም እውነት ነው። አሁን ፈልጉት። ነገ ማለት ተውና አሁን። እዚህ ሐዋርያት ሥራ ላይ የተጻፈ አንድ አገረ ገዢ አለ፣ ፌሊክስ የሚባል። ቅዱስ ጳውሎስ ስለ ጽድቅ ራስንም ስለ መግዛት አስተማረው ይላል። አጅሬ ምን አለ? ሂድ አሁን ጳውሎስ ሂድ፣ ነገ ልክ ያስጠራሃለሁ፣ አሁን አይመቸኝም አለ። ከዛ በኋላ ሐዋርያት ሥራ ምዕራፉን በሙሉ ሲጨርሱት ተመችቶት ንስሐ ገባ የሚል የለም። መቼ ነው የሚመቻችሁ? ስራ ቢዚ ናችሁ? መቼ? ስለዚህ አንድ እግዚአብሔር ቃል አንብብ። ኤሳው በእንባ ተግቶ ምንም ቢፈልግ ለንስሐ ስፍራ አላገኘም ይላል። ቀን ካለፈ ከረፈደ እኛ ከሰገየን በኋላ በእንባ ብንፈልገው የማናገኘው ንስሐ ያለፈን ነው። በእንባ ቢፈልገው ለንስሐ ስፍራ አላገኘም ነው የሚለው። ደጁ የተዘጋ ቀን ስፍራ እናጣለን። ግድ የላችሁም። ለኔና ለእናንተ ትክክለኛ ዋስትና ቀን ነገ አይደለም። መቼ ነው? መቼ ነው? ስለዚህ ቀጠሮ እናቆም። ምንም ብዙ እኮ የሚፈለግብን ነገር የለም። ንስሐችንን መናዘዝ ብቻ። በቃ አለቀ። አባት ይሄን በድያለሁ፣ ይሄን ኃጢአት ሰርቻለሁ፣
እርሶም ጸልዩልኝ፣ እርዱኝ፣ አበርቱኝ፣ ኃይል እንዲሰጠኝ መንፈስ ቅዱስ እንዲያበረታኝ ጸልዩልኝ ብቻ ማለት ነው ከኛ የሚፈልገው። ስለዚህ አለመዘግየት፣ ገና ነኝ አለ ማለት፣ ምክንያተኛ ለመሆን፣ በወድቅ እነሳለሁ ብሎ በእግዚአብሔር ላይ ተስፋ ማድረግ፣ እነዚህ ለምስጢራተ ቤተክርስቲያን ተሳትፎ በጣም ያበረታቱናል። ምእመናን የክርስትና ሕይወት የሚቀጥለው እንደዚህ ነው፣ ከምስጢራተ ቤተክርስቲያን ተሳትፎ በመግባት ነው። ይህ ምንኛ ውብ ሰርግ መሰላችሁ! ክርስቶስ ከኛ ጋር የሚኖርበት ወደ ጌታ ደስታ ግባ የሚባልበት ልዩ የደስታ ሕይወት ቢኖር ቁርባናዊ በሆነ ሕይወት ከክርስቶስ ጋር ተዋህደን ስንኖር ነው። ጥቂት ነገሮችን ብቻ ተናግሬ ላብቃ። አደራችሁን የእናንተን ኃጢአት አሁን ስናገር ከምታቋቸው የቅርብ ሰዎቻችሁ ኃጢአት አንጻር እንዳታነጻጽሩት። እኔ ምን ሰርቼ ነገሌ ያላሉ ነገሌን ብታገኛቸው ኖሮ ይሄ ስብከት እሷ መታበሰማው ኖሮ ይለፈኝ እኮ ነው እቺ ነገር አትለፈኝ። እንደሱ የለም፣ ከማንም ጋር አይነጻጸርም። እየሰማችሁኝ ነው? ማነጻጸር ትቢት ነው፣ ማነጻጸር ኩራት ነው። ያን ፈሪሳው ያላያችሁትም ምኩራብ ገብተው ሲጸልዩ ፈሪሳዊው ምን አለ? እንደዚህ አይነት ቀራጭ ስላላደረከኝ በሳምንት 2 ቀን ጾማለሁኝ። አቤት አቤት አቤት! እንዴት ተጾሞ ተሞቷል እናቴ! እንደኛ እኮ እንደ እናታችን እኮ ነው። እዛ ድሮ ያደኩበት ሰፈር ቤት የሆነው የፍልሰታ ጾም ሊያስቀድሱ ሲሄዱ ጎረቤት ተከራዮች ላይ ውሃውን ግጥም አርገው ይቆልፉና እንዳይቀዱ ቁልፉን አንገታቸው ላይ ያረጉና የታባቷ ያሉ ነው ሊያስቀድሱ የሚሄዱትና ልጅ ያለው ፈገግል አቤት አቤት አቤት! ይሁን መቼም ከሚቀሩ ይሻላል። ከሚሰበር ይሰንጠር ነው የሚባለው። ደግሞ እንዳትቀሩ እንደዚህ ያርጋችሁ እና ብዙ ኃጢአተኞች ያሉ እኔ ምን ሰራው ብላችሁ አደራችሁ እንዳታነጻጽሩ እሺ። ከብዙዎች መካከል ንጹህ የሆነው ኖህን አስታውሱት። ከብዙዎች መካከል በጭንቅ የዳነውን ሎጥንም እንዳትረሱት። ጻድቅ ሎጥ ነፍሱን አስጨንቆ እንደኖረ ተመልከቱ። ሰው እንደሆነው ነው መሆነው። ከሰው የተለየ እኔ ምን ሰራው? አረ እኛ እንደው ምን ይሻላልን? እናንተ እዛ የምትነግሩን መድረክ ላይ ያላችሁት ለራሳችሁ እንዳትሉ ስለምትሉ እኮ። ሌላው እንቅፋትም ይሆንብን እንደዚህ እንዳንሆን የሚያደርገን ሌላው የአካባቢ ተጽዕኖ ነው። እንዴ ባሌን ታውቃለህ፣ እንደዚህ ልጆቼን ታውቃለህ፣ ምን አካባቢውን ታውቃለህ። አሁን ይሄ ይመቻል? አሁን ለምትነግረን ነገር የማይመች ነገር የለም። ዛሬ የተማራችሁት ኒቆዲሞስ መቼም ትንሽ ሰምታችሁ ይሆናል አይደል? ከማን ነው ተለይቶ የወጣው? ከፈሪሳውያን ክርስቶስን ከሚያወግዙት መካከል ሹልክ ብሎ ነው ሄደው። ይቻላል አይቻልም? ይቻላል አይቻልም? የሄሮድስ የጦር አዛዥ የኩዛ ሚስት ዮሐናም ክርስቶስን ታገለግል የነበረችው እኮ ሄሮድስ ቤተሰብ ሆና እኮ ነው። ይቻላል አይቻልም? እንዴ የቄሳር ቤተሰቦችም ሰላምታ ያቀርቡላችኋል ይላል ቅዱስ ጳውሎስ። እንዴ የቄሳር ቤተሰቦች አዎ ምን ሆነው? ክርስቶሳውያን ሆነው። ይቻላል አይቻልም? ቄሳር ግቢ ውስጥ አንተ ማን ሆነህ ነው ታዲያ? ማን ሆናችሁ? ማን አስገደዳችሁ? አደራችሁን እንዴ ዳዊት እና ጋሻ ጃግሬዎቹን አልሰማችሁም? ሳኦልን ካገኘው በኋላ እግዚአብሔር እኮ ጥሎልን ነው እጅ ላይ፣ ይሄን አጋጣሚ ተጠቀም እንጂ ግደለው ሳኦልን፣ ደግሞ ክፉ መንፈስ ያሰቃየዋል፣ እግዚአብሔር ተጣልቶታል፣ ይሄ ያሳየን ብለው ዳዊት ሳኦልን እንዲገለው በዚህ በእናንተ በወጣቶች ቋንቋ እትታሉት ነው የምትሉት። ዳዊት በጣም ይገርም። በዚህ ሁሉ ንዝነዛና ውትወታ ምን እንዳላት ታስታውሱ? እግዚአብሔር በቀባው ላይ ያው ሁሉ ውትወታ አላሸነፈውም። ይልቅስ በልቡ የተተከለው የእግዚአብሔር ቃል አሸነፈ እንጂ። ቢሮዎች ውስጥ ያሉ ውትወታዎች፣ እቤት ውስጥ ያሉ ውትወታዎች፣ መንገድ ላይ ያሉ ውትወታዎች፣ ሚዲያ ላይ ያሉ ውትወታዎች እንዳትሰሟቸው። የተስማ ድምጽ ወይ ትራይ ገጸ ድምጿን አትስማ መልኳን ማትይ እንደተባለ አትስሟቸው። ይሄ ኤችአይቪ ኤድስ ሰሞንን ለካ እናንተ ገና አንድ ፍሬ ናችሁ።
እኔ በጣም ሽማግሌ ነኝ እና ደግሞ እሱን ካልኩሌት ላስደርጋ አንድ ጥሩ የሆነ ስዕል ነበር ታስታውሳላችሁ አይም ቀሲስ ዮናስም ልጅ ናቸው እንዳልጠይቃቸው አይሰማም እንደሱ መኖር ነው የሚያስፈልገው ከውትወታው ለመዳን ነው እየሰማችሁኝ ነው ቅዱስ ዮሴፍን እንዴት ተወተውተው እንደነበረች ያቺ አለቃው ትዝ አይላችሁ አለቃዬ ነው ሃርድ ነው ትላላችሁ እንዴ እናንተ ቢሮ ውስጥ እንደዚህ ካልሆንኩ እንዴት ይሆናል አይመች ቅዱስ ዮሴፍ አለቃው ናት የጲጢፋራ ሚስት መጀመሪያ ውብ ሆና ሳየችው አላያት ተናደደች ዘውትርም እንተኛ አለችው አልሰማትም ተበሳጨች መጨረሻ ላይ ጎተተችው አሁን ሃርድ ነው ብሎ ተጎተተላት ምንድን ያደረገው እጆቿ ላይ ትቶላት እጇ ላይ ትተላት ሂድ እርቃንን ብትወረወር አይሻልም ኢየሱስ ክርስቶስን ከምታጣ ጸጋን ከምታጣ ኃይልን ከምታጣ ትተላት ሂድ እጆቿ ላይ ልብስን ትተላት ሂድ መጎናጸፊያን ትተላት ሂድ ውትወታዋን አትስማ ምንም ነገር የላታ ለጊዜው ነው የምታማልልህ ለጊዜው ነው የምትሸረድድህ አትስማት ሙሴን አታስታውሱም እንዴት ሁሌ የሚመስጠኝን ቃል አንብብላችሁ ስለ ሙሴ ለጊዜው በገንዘብ ከሚገኝ ደስታ ይልቅ በግብጽ ከሚገኝ ደስታ ይልቅ ከክርስቶስ ሕዝብ ጋር መከራ መቀበልን መረጠ ይላል እንደ ስጋ ስታዩት የፈርዖን ልጅ ቢባል ይሻላል እንዲሁ እንደ ስጋ ብታዩት ቤተ መንግስት ቢኖር ይሻላል እሱ ከቤተ መንግስት በረሃ መረጠ እሱ የፈርዖን ልጅ ከሚባል የክርስቶስ ልጅ መባል መረጠ እሱ ከጊዜያዊ ደስታ ዘላለማዊ ደስታ መረጠ ይቻላል አይቻልም ባካችሁ በእነዚህ ተጽዕኖች ውስጥ የሚወድቅ ክርስትና አይደለም ክርስትና ከተጽዕኖች በላይ ነው ይሄን ደግሞ መታረጉት እንዲህ ባሉ ጎባያት የምር እግዚአብሔርን ስታደምጡት ነው የምር ስትሰሙት ነው ሌላው ተስፋ መቁረጥ ነው ይውላችሁ ዲያብሎስ በጣም ክፉና ተንኮለኛ ነው ኃጢአት ከማሰራቱ በፊት ቸርነቱን ይሰብካቸዋል እግዚአብሔር ምን አንተ ብቻ ነህ እንዴ በደረኛው ቄሱን ጳጳሱን አታይም እንዴ ምን አንተ ከሰው የተለየ ምን አደረግ እንደውም አንተ በጣም ጨዋ ነህ ምናምን ይልና ፋይል ምናምን ይልና ያለ አይደል ክሊክ ያረጋ ይዘረግፋል ቸርነቱን ያሳያል ማሪ ነው ልክ ከኃጢአት ከወደቅክ በኋላስ ቸርነቱን ነው የሚያሳየው አይደለም ተስፋ መቁረጥና ጭካኔውን ነው የሚያሰማው ከኃጢአት በኋላ አደራችሁ በኃጢአት ብትወድቁ ቸርነቱን ተስፋ እንዳትቆርጡ ከኃጢአት በፊት ደግሞ የእግዚአብሔርን ቅጣቱን አስታውሱ ዲያብሎስ እንዴት ጨካኝ ነው ለይሁዳ እንኳን የራራለት ይመስላችኋል ምእመናን ዲያብሎስ ሙሉ ለሙሉ ይሁዳ ላይ የተከመረበት መቼ ይመስላችኋል በምሴተ ሐሙስ ከዚያች ማህበር ራሱን ሲለይ ሙሉ ለሙሉ ተከመረበት እስከዛስ በውጭ ነው የሚያጠቃው አይዟችሁ እዚህ ከመጣችሁ ትድናላችሁ አንድ ቀን የእግዚአብሔር ቃል ይሰብራችኋል አንድ ቀን የብዙ ጠብታዎች አለት እንደሚሰብር ብዙ ጠብታዎች የኔና የናንተን አለት የሆነ ለማንበርከክ ጉልበት አላት ባይገባችሁም ስሙኑና ረድኤተ እግዚአብሔር አለ መላእክት አሉ ቅዱሳን አሉ ኑ ስሙ ያ መጽሐፍ ቅዱስ ባነብ ብጸልይ እኔ አይገባኝም ልቶ አላችኋል አንድ አባት ቆይ አትተው ላስረዳሃሉና አንድ የተቀደደ ድስት እዛ ቤት ነበራሉ እዚህ ኢትዮጵያ ውስጥ ወይ ሀገራችን ወይ በእኛ አካባቢ ወጥ የሚያፈላ የነበረ ድስት ሲቀደድ ምንድነው የሚሆነው የድስት ፊውቸሩ ምንድነው የሚሆነው እናንተ ቤት እኛ ቤት ከሰል ማመላለሻ ነው የሚሆነው እናንተ ቤት እንጃ ተውት ምን ድስትም ቀርቶ ይሆናል እኮ እኔ ብዙም አላየሁት ከሰል ማመላለሻ ነው እና እዛ ቤት ከሰል ማመላለሻ የሆነ አንድ ድስት ነበረ ከሰል ማመላለሻ ከሆነ መቼም ጥቀርሻ ይለብሷል ቀዳዳ ነው ግን ጥቀርሻ ነው ሊያስተምሩት ስለወደዱ ውሃ በዚህ ያምጣልኝ አሉት ይመጣል በታምራት ካልወዳ ዝም ብሎ ልታዘዝ ብሎ ሄዶ አንዴ ያመጣ ፈሰሰ
እንደገና አምጣ አሉት። እንዴ እያፈሰስኩ እዚህ እኮ ውሃ አላደረስኩ አምጣ አሉት። እየተነጫነጨ ሄደ። ሶስተኛም አዘዙት። አበደ። ግን ትእዛዝ ነው አመጣ። እሳቸው ሊያስተምሩት የወደዱት ምንም እንኳን ውሃውን እቤት ድረስ ባታመጣ ቀና ብለው አሳዩት። ደጋሞ ውሃውን በማመላለስ ጥቀርሻው ምን ሆኖ ነበር? በሏት ነጽቶ ነበር። እየሰማችሁኝ ነው? ነጽቶ ነበር። ተስፋ ልትቆርጡ አይገባም። መጨረሻው ራሳችንን አናጽድቅ። አንዳንዶቻችን በጣም ራሳችንን ጻድቃን ማድረግ እንፈልጋለን። ስለምናስቀድስ ጉባኤ ስለምንሳተፍ አንዳንዴም አልፎ አልፎ ንስሐ ስለምንገባ በቃ መስደቅድቅ ያለን ሰዎች እኔ ምን አለብኝ አይነት እንደሱ የለም። እየሰማችሁኝ ነው? ብትበረቱ እንኳን ያባት እንዳለው ጌታ ሆይ ቸርነትህን ግለጥልኝ፣ ኃይልህን አሳውቀኝ፣ የኔን ደካማነት ደግሞ እንዳትሰውርብኝ ግለጥልኝ አላሉ። ያም አባት በርሜል ሙሉ በሐለዮ በነቢ በገቢር ኃጢአት ሲመጣበት በርሜል ውስጥ እየጣለ በርሜሉ እየሞላ ሲያይ ያለቅስ ነበር። ራሳችንን እንዳናጸድቅ የተወደዳችሁ ክርስቲያኖች፣ ያ ስምዖን ራሱን አጽድቆ ምንም ኃጢአት እንደሌለበት ተኮፍሶ ተቀምጦ ያቺ ማርያም መታ ባለሽቷ እግሩ ላይ እንባዋንም ሽቶንም አፍስሳ ምሕረት አግኝታ ሄደች። ራስን ከማጽደቅ ልንጠበቅ ይገባል። ልብን አለማደንደን፣ ጨካይ ልብ እንዳይኖረን። ንስሐ ለትሑታን ቀላል ናት፣ ራሳቸውን ለሚያጸድቁ ግን ለሚያደርጉ ግን ከባድ ናት፣ ትዕቢት ናት። ኃጢአተኞች እንደሆነን እናስብ፣ ራሳችንን እናጽድቅ። ጥያቄ ልድገምላችሁና ላብቃ። ቅድም ተጠያይቀናል እንዳትረሱ። እርግጥ ንግግሬም ያቆየዋችሁም እንኳን ይሄንን ጥያቄ ብዙ ነገር ያስረሳል፣ ህመምም ያስረሳል አይደል? መጠይቃችሁ ለክርስቶስ ስጦታ ስጡ ብላችሁ ልትሰጡት ፈቃደኛ የሆናችሁ እስኪ እጃችሁን አውጡ። አይዟችሁ አሁንም ገንዘብ የለም፣ ሐሳቤን ቀይሬ እንዳይመስላችሁ። እዚህ ጋር ግን ላያችሁ ስላልቻልኩ ይቅርታ። ቅድምም በቃ አውርዱ። አንድ ታሪክ ልነግራችሁ ነው። ጄሮም የተባለ ቤተክርስቲያናችን ሊቅ ትንቢተ ኢሳይያስ መጽሐፍን ትርጓሜ ተርጉሞ ለጌታችን የልደት በዓል ስጦታ ሊሰጠው ፈልጎ ሱባኤ ያዘ፣ ዋሻ ገባ። ክርስቶስም ከልደት በዓል ዋዜማው በፊት ተገለጠለትና ጄሮም ወይ እዚህ ዋሻ ምን ታደርጋለህ አለው። ጌታዬ ሆይ መጽሐፍ ተርጉሜ ለአንተ ስጦታ ልሰጥህ ሱባኤ ይዤ አለው። አለው አዎ ስጦታ ልሰጠኝ? አዎ ምን አለ? ትንቢተ ኢሳይያስ ልጄ ጄሮም ይሄንን ስጦታህን ዛሬ አልቀበለውም። ጉልበቴን አፍስሼበት፣ አይምሮዬን አደንዝዤበት፣ አይኔን አፍስሼበት፣ እድሜን ፈጅቼበት አትቀበለኝም? አዎ አልቀበልህም። ደነገጠ። እሺ ጌታዬ ሆይ ዋሻ መግባቴ፣ አፌ ኮቸችላ እስኪመስል መጾሜን፣ ሱባኤ መያዜን፣ መድከሜን፣ መንገላታቴን እባክህን ተቀበለኝ አለው። ልጄ ጄሮም አሁንም ይሄን አልቀበልም። ታዲያ ምን አለኝ ጌታዬ ብሎ ማልቀስ ጀመረ። ምን አለኝ ከዚህ ሌላ? አንተን ትቼ ነው አንተን ላገኝ ነው የወጣሁት። ምን አለኝ ከዚህ ሌላ ብሎ አለቀሰ። ጌታችን ልስልስ ባለ የፍቅር ድምጽ ልጄ ጄሮም ሆይ ለኔ ለበዓል ስጦታ እንድትሰጠኝ የምፈልገው ኃጢአትህን ብቻ ነው አለው። ደግሜ ልጠይቃችሁ፣ ለተወደደ መድኃኒታችን ለኢየሱስ ክርስቶስ ስጦታ መስጠት የምትፈልጉ እስኪ እጃችሁን አውጡልኝ። አስቡበት። ግዴ አንዳንድ እጅ በመከራ ነው የወጣው ተንፏቆ ምን እንስጠው ለክርስቶስ? ምን ኃጢአታችንን እንስጠው። ይሄ ያድነናል። የእግዚአብሔር ቸርነት፣ የእመቤታችን አማላጅነት፣ የቅዱሳን በረከት ረድኤት አይለየን። ለንስሐ ለቅዱስ ሥጋው ለክቡር ደሙ ያብቃን። አሜን።